እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ከመኔ ጌታ ኢየሱስን ልሰብክልሽ ነው የመጣሁት። የኔ ጌታ ጫት ነው። አሁን አንተ ካንተ የፈልገው ነገር አንድ ብቻ ነው። ኢየሱስ እኔ ጌታ ነኝ። አሁን አንተ ካሳየክ እኔ ወደ እምራለሁ ወደ ክርስቲያኖች ነው። ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው። ስሜ ደስታ ከማላ ይባላልው። በዚህ አጭር ቪዲዮ ለምን የኢትዮጵያ ሐዋርያት ቤተክርስቲያን እምነት ትቼ እንደወጣው ለማስረዳት እሞክራለሁ። ድርሳነ ኪዳነ ምህረት የሚለው ይህ መጽሐፍ በግዕዝም በአማርኛው በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ከየት አመጣህ? ሜሎስ በጣም አዝናለሁ። እንደዚህ ማድረግ አልፈልግም ነበር። ዛሬ ግን እንደዚህ ላጋለጥህ ግድ ሆኖብኛልና ይቅርታ እንድታደርግልኝ እጠይቅሃለሁ። ሸፍ ብለክ ነው የመጣክ እንዴ? ከመኔ ጌታ ኢየሱስን ልሰብክልሽ ነው የመጣሁት። የኔ ጌታ ጫት ነው እና ጫት ነው የምቅመው። እንዴት ጫት ጌታሽ ሊሆን ይችላል? እኮ ይሄ ጫት እኮ ይዞኩ ሲሆን ነው የሚከትሽ። አዳምጠኛ። ምንድነው? ዝም ብለክ እንዳታወራ አዳምጠው። አሁን አንተ ካንተ የፈልገው ነገር አንድ ብቻ ነው። ኢየሱስ እኔ ጌታ ነኝ። አሁን አንተ ካሳየክ እኔ ወደ እምራለሁ ወደ ክርስቲያኖች ነው። ወላሂ በል ወላሂ ዮሐንስ 13:13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና። ሁለተኛ ሐሳብ ልንገር፣ አላህ ብቻ ነው አይደል? የመጀመሪያም የመጨረሻም አልፋ ኦሜጋ ፊተኛ ኋለኛ የሌለው አንድ አላህ ብቻ ነው። ራእይ ምዕራፍ 1 ከቁጥር 8 ጀምሮ ምን ይላል መሰለህ? ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ ክርስቶስ እኔ ጌታ ነኝ ያለበትን ስፍራ ካመጣ እኔ ክርስቲያን ሆናለሁ አልክ። ለምን ክርስቲያን አትሆንም? አሁን እኮ ነገር ምን ታውቃለህ? እኔ ጌታ ነኝ ያለውን ከየት ካመጣ? ሁሉን የሚገዛ ጌታ አምላክ እኔ ነኝ ያለ አማርኛ አይደል እንዴ? ምን ማለት ነው? እሺ ጌታ ከሆነ ለምን ሞታ? እሱ ገርሞን እኮ ነው እኛም ክርስቲያን ይሆናል። አንተ ግን መጽሐፍ ቅዱስ ላይ ኢየሱስ ጌታና አምላክ እኔ ነኝ ብሏል። ወደ ክርስትና መምጣት አለን አላልኩም? እኮ ጨለማ እኮ መጽሐፍ ምን እንደሚል ታውቃለህ ሀቢቢ? እዚህ ዓለም አምላክ የልባቸውን ሐሳብ አሳወር ይላል። ምንም አይነት ቃል ቢመጣብህ ጌታ ኢየሱስ ፊት ለፊት ቢገለጥ አንተ አትቀበልም። ለምን? ጨለማው ሰውሮ። ጌታ ይባርክ ናቲሻ ወንድማችን እስካት ጌታ ይባርክ። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ። ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ያንደኛው ጥያቄያችን ነው። ሁለተኛ ቁጥር 14 ላይ ወረዳለና እዛው ዮሐንስ ላይ ማለት ነው ቃልም ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል።
ቃልም ስጋ ሆነ። አሁን ስጋ ሆነ የሚለው ላይ እዚህ ጋር የምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት? ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው። እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ። ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋር አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው? ያ ከሆነ ሁለት ሊሆኑ ነው ማለት ነው። ልጅ ከተባለ ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው። ባይሆን ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው። እሺ በጣም ጥሩ ነው። እንግዲህ ወንድማችንን እንደሰማችሁት እነዚህን ጥያቄዎችን ጠይቆናል። መጠየቃቸው መልካም ነው። በቁርአናቸውም የማታውቁ ስትሆኑ ለባለ ዕውቀቶቹ ጠይቁ ተብሎ ተጽፏል። በንባብ ምዕራፍ ቁጥር 43 ላይ ማለት ነው። እኛም የተጠየቃችሁትን ጥያቄ ሁሉ ለመመለስ ዘወትር የተዘጋጃችሁ ሁኑ ስለሚልን በጥቂቱም ቢሆን የተጠየቁትን ጥያቄዎች ለመመለስ ሞክራለሁ። ተከተሉ። እንግዲህ ወንድማችን እንደሰማችሁት የጠየቀን ጥያቄዎች በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ቃል እርስ በርሱ የሚጋጭና በቁርአን መነጽር ሲታይ እውነት ያልሆነ ቃል ነው ይለናል። በዚህ ክፍል ላይ እግዚአብሔር የሚለው ቃል ለሁለት አካል ተጠቅሷል። አንድም ቃል ለነበረው ደግሞ ስጋ ለለበሰው ከድንግል ማርያም ለተወለደው ለወልድና እንዲሁም በእግዚአብሔር ዘንድ ነበር ተብሎ የተጻፈው አብን ነው። በመሰረቱ ይህ ክፍል ማለትም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለው ክፍል ስለ ሁለት ነገር ነው የሚያወራው። አንድም ከዘላለም ስለነበረው ቃል ስለተባለው ስለወልድና እንዲሁም ስለ አብ ያወራል። እግዚአብሔር የሚለው ስም ለስላሴ የተሰጠ የግብር ወይም ደግሞ የባህሪ ስም ነው። ለምሳሌ መንፈስ ቅዱስ እግዚአብሔር ይባላል፣ አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል። ነገር ግን ከዚህ በፊት እንዳልኩት አብ ወልድ ሊሆን አይችልም፣ ወልድ መንፈስ ቅዱስ ሊሆን አይችልም፣ አንዱ አንዱን ሊሆን አይችልም። አንዱ አንዱን ሊሆን የሚችለው በባህሪ እንጂ በአካል ስላልሆነ ማለት ነው። እንግዲህ ወንድማችን ያነሳው የግሪኮች አስተሳሰብ ነው። ግሪኮች ቃል የሚለውን ቃል የሚረዱት አስተሳሰብ፣ ንግግር እንጂ ፐርሰን ነው ብለው አያምኑ። ነገር ግን ዮሐንስ ይህ መልእክቱ ለአይሁዳውያንና ለግሪኮች ሲጽፍላቸው ሁለቱንም አዋህዶ ነው። ቃል ንግግር ሳይሆን ራሱ ፐርሰን ነው። ቃል ወልድ የሆነው የኢየሱስ ክርስቶስ ስም ነው። ይህንንም በዮሐንስ ራእይ ምዕራፍ 19 ከቁጥር 13 ጀምሮ እንደዚህ ይነበባል። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ቃል የወልድ ማለትም የኢየሱስ ክርስቶስ ማንም የማይጋራው ብቸኛ ስሙ እንደሆነ መጽሐፍ ቅዱስ እንደዚህ ይመሰክርልናል። ይህ ቃል ከዘላለም በእግዚአብሔር ዘንድ የነበረ ነው። ደግሞም ይህ ቃል ራሱ እግዚአብሔር ነው። ወልድ ራሱ እግዚአብሔር ነው ማለት አብ ነው ማለት አይደለም። ወንድሞቻችን ያልተረዱት አንድ ነገር አለ። እግዚአብሔር የሚለው ስም ቅድም እንደተናገርኩት ለስላሴ የተሰጠ ስም ነው። መንፈስ ቅዱስም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ አብም እግዚአብሔር ነው። ይህ የባህሪ ስማቸው ነው። ስለዚህ በዚህ ክፍል ላይ ቃልም እግዚአብሔር ነበረ ሲል ቃልም መለኮት ነበረ እያለን እንጂ ቃል አብ ነበረ እያለን አይደለም። ሌላው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ተብሎ የተጻፈውን ቃል አምጥቶ በዚህ ክፍል ላኪ ማን ነው ተላኪ ማን ነው ይለናል። ስለዚህ እኛም መልሳችን በክፍሉ ባውዱ መሰረት ላኪ አብ ነው፣ ተላኪ ወልድ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ማለት ነው። ቃል የሚለው ቃል ብዙዎች እንደሚረዱት ፈጣሪ ፍጥረትን ለመፍጠር የተጠቀመበት ንግግር ቃል ሳይሆን ይህ ቃል አካላዊ ባህሪ ያለው የሚዳሰስ የሚጨበጥ ስም ነው። ይህም ስም ኢየሱስ ክርስቶስ ነው። ቃልም እግዚአብሔር ነው፣ መለኮት ነው ማለት ነው። በመጨረሻም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር ማለት ትክክለኛው የመጽሐፍ ቅዱስ አረዳድ እንደዚህ ነው። በመጀመሪያው ወልድ ነበር፣ ወልድም ከአብ ጋር ነበር፣
ወልድም ራሱ መለኮት ነበር ማለት እንጂ ቃል የሚለው ንግግር ወርድ ሳይሆን ራሱ አካላዊ ባህሪውና የመለኮታዊ ስሙ ነው። ኢየሱስ ክርስቶስ ይወዳቸዋል። ይህ ጌታ አሁንም ለእናንተ ጥሪ ያደርጋል። እንዲያው ይወዳቸዋል። ወንድማችንም እንዳለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ኢየሱስ ክርስቶስ ይወዳቸዋል። ተባረኩ። ሼር አድርጉ። በመላው ዓለም የምትገኙ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኞችና አገልጋዮች ሰላም ለእናንተ ይሁን። ስሜ ደስታ ከማላ እባላለሁ። በዚህ አጭር ቪዲዮ ለምን የኢትዮጵያ ሐዋርያዊት ቤተክርስቲያን እምነት ትቼ እንደወጣው ለማስረዳት እሞክራለሁ። ከልጅነት አንስቶ በኢትዮጵያ ሐዋርያዊት ቤተክርስቲያን አስተምሮና ሥርዓት ያደግኩ የቤተ እምነቱ አገልጋዮች ከመሆን ቤተሰብ የወጣው እንዲሁም እኔው ራሴ ለ30 ዓመት በቤተክርስቲያን በተለያዩ የአገልግሎት ዘርፍ ያገለገልኩ ወንድማችሁ ነኝ። ሆኖም ግን በእነዚያ በቤተክርስቲያን በኖርኩባቸው ዓመታት ቤተክርስቲያን የምታስተምረውን ትምህርት የማምነውን የሚቀበል የማላምነውንና የመጽሐፍ ቅዱስ ድጋፍ የሌለውን የሚጠይቅና የሚሞግት ወንድም እንደነበሩ በቸርች የምታውቁኝ ወገኖች እናንተ ሕያዋን ምስክሮች ናችሁ። ከቅርብ ጊዜ ወዲህ በቤተክርስቲያን ዋኖች መሪዎች ላይ የማስተውለው ለመጽሐፍ ቅዱስ እውነትና ስልጣን አልገዛም ባይነታቸው፣ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችና ልምምዶች፣ የሥነ ምግባር ችግሮች፣ አምባገነንነት እንዲሁም ስር የሰደደ ሙስና በቤተ እምነቱ ላይ ተስፋ እንድቆርጥ አድርጎኛል። በእነዚህ ምክንያቶች የዛሬ 4 ዓመት የማገለግለውን አገልግሎት ትቼ በቤተ ክርስቲያን የተጻፉ መጽሐፍትን ከመጽሐፍ ቅዱስ ጋር በማመሳከር ነገሮችን በጥልቀት እንዳነብና እንዳጠና ወስኛለሁ። እነዚህን መጽሐፍት ከመጽሐፍ ቅዱስ ጋር በማመሳከር ለ2 ዓመት ያህል ካጠናው በኋላ የዛሬ 2 ዓመት ከቤተ እምነቱ ለመውጣት ወስኛለሁ። ከቤተ እምነቱ ለመውጣት ውሳኔ ላይ እንድደርስ ካደረጉኝ ምክንያቶች ጥቂቶቹን ቀጥሎ ለመዘርዘር እሞክራለሁ። አንደኛ፣ ቤተ እምነቱ ብቸኛ የሰው ልጅ የመዳን ተስፋ የሆነውን የአብ ልጅ ጌታ ኢየሱስ ክርስቶስን ከሰው ልጅ አሳንሶ የአብ ልብስ ወይም አብ ያጠለቀው ቱታ ሲያሻቸው ደግሞ ነፍስ አልባ ሥጋ ደምና አጥንት የሚል የተሳሳተ የቤተክርስቲያኒቷ ነገረ መለኮት። ሁለተኛ፣ ከእግዚአብሔር ጸጋ ይልቅ የቤተክርስቲያኗን እምነትና ሥርዓት በመጠበቅ የሚገኝ የድህነት አስተምሮ። ሶስተኛ፣ የእግዚአብሔርን ማንነት መጽሐፍ ቅዱስንና ታሪካዊውን ክርስትና መለኮትን በሚጻረር መልኩ የተሳሳተ የሰባሌዎስ ሞዳሊስቲክ ሞናርኪያኒዝም በመከተል እግዚአብሔር ራሱን በመቀያየር አንድ አብ ይሆናል፣ ሌላ ጊዜ ወልድ፣ ሌላ ጊዜ መንፈስ ቅዱስ ይሆናል የሚል የተሳሳተ ትምህርት። አራተኛ፣ ለቤተ እምነቱ አስተምሮ እንጂ ለሚመራው ምዕመን ምንም ደንታ የሌለው አመራር። አምስተኛ፣ ሐሳብ የማያስተናግድ ነገር ግን የራሱን አጀንዳ በምስኪኑ አማኝ ድካምና ላብ የሚያስፈጽም አመራር። ስድስተኛ፣ ቤተ እምነቱ ካስቀመጠ የእምነት ድንበር ውጪ ሰዎች እንዳያስቡ፣ እንዳያነቡና እንዳይማሩ፣ እንዳይመራመሩ በማድረግ እምነትንና መንፈሳዊ እድገትን የሚያቀጭጭ ስርዓት መሆኑ። ሰባተኛ፣ ስለ ሰው ልጆች ድህነት ከኃጢአት በቀር በነገር ሁሉ ሰው የሆነውን ጌታ ኢየሱስ ክርስቶስን ሰውነቱን የሚክድ ለክርስትናና መጽሐፍ ቅዱስ እንግዳ ትምህርት ሰማያዊ ሥጋ የሚያስተምር ቤተ እምነት መሆኑ። ስምንተኛ፣ መጽሐፍ ቅዱስ በነጻነት ልንኖር ክርስቶስ ነፃ ወጣን ያለን ቤተ እምነቱ ተከታዮቹን በተለያዩ ዘዴዎችና ማስፈራሪያዎች እያደናበረ በፍርሃት ቀንበር ስር የሚያኖር መሆኑ። ዘጠነኛ፣ በነገረ መለኮታቸው ከታሪካዊው ክርስትና ይልቅ
የጌታችንን የኢየሱስ ክርስቶስ ማንነት ከምክድ ከእስልምና እና እንዲሁም ከይሁድነት እምነት ጋር የተቀራረበ እምነት የሚያራምድ ቤተ እምነት መሆኑ። 10ኛ ተስፋ የሚያስቆርጥ አምባገነንነት፣ ጥቂት በማይባሉ ዋኖች ላይ የሚስተዋል ሙስናና የባህሪ ብልሹነት። በእነዚህና ሌሎች ወደፊት በሚገልጣቸው ምክንያቶች ቤተ እምነቱን ትቼ ታሪካዊውንና መጽሐፍ ቅዱሳዊውን ክርስትና በመቀበል የጌታን መንግሥት በማገልገል ላይ እገኛለሁ። በሚቀጥሉት ጊዜያት በኢትዮጵያ ሐዋርያዊት ቤተክርስቲያን ላላችሁ በቅንነት የጌታን መንግሥት ለምትፈልጉ ወገኖች፣ አማኞችና አገልጋዮች ለእናንተ መልእክት ስለሚኖረኝ በሌላ ቪዲዮ እመለሳለሁኝ። እስከዚያው የጌታ ጸጋ ከሁላችን ጋር ይሁን። የሁሉም አባት ዘጠኝ አስር አልጠፋም ካንተ ስር። ሜሎስ በጣም አዝናለሁ። እንደዚህ ማድረግ አልፈልግም ነበር። ዛሬ ግን እንደዚህ ላጋልጥህ ግድ ሆኖብኛልና ይቅርታ እንድታደርግልኝ እጠይቅሃለሁ። ወዳጄ ሜሎስ ለብዙ ዓመታት አብረን የኖርን እንደመሆናችን፣ ብዙ ነገሮችን ያሳለፍን እንደመሆናችን፣ ብዙ ነገሮችን አብረን ያወጣን ያወረድን እንደመሆናችን እንዲህ ማድረግ አልነበረብኝም። ግን ምንም አማራጭ ስላጣሁ ነውና እንዲያረኩትኝ በድጋሚ ይቅርታ ጠይቃለሁ። ምን ተፈጥሮ ነው? እስኪ አንድ ቪዲዮ ሰምተን እንመለስ። ድርሳነ ኪዳነ ምህረት የሚለው ይህ መጽሐፍ በግዕዝም በአማርኛም በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ከየት አምጥተህ ነው? ይሄ ጥያቄ የቀረበለት አሁን ይቅርታ እንዲጠይቅ የምፈልገው ለወዳጄ ለሜሎስ ነው። ይሄ ጥያቄ የቀረበለት እንዲሁ በከንቱ አይደለም። ሜሎስ በጣም የተሳሳተ ነገር አድርጓል። እስኪ የሜሎስን ስህተት ላሳያችሁ። እዚህ ድርሳነ ኪዳነ ምህረት ገጽ 165 ላይ እንደዚህ ይላል፣ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ? አላየንም፣ መጽሐፉን አላሳየህንም። እንዲሁ ዝም ብለህ ገጽ 165 ብለህ አንብበሃል። ይሄ አንተ የምትለው ገጽ 165 ግን የለም፣ ገጹ ላይ የለም። ገጽ 141ም የለም። እንደው ገጽ 161 165 መድረስ ሌላ ነገር ነው። ግን ገጽ 141ም የለም። ከየት አመጣኸው? ትክክለኛና መልስ የሚያሻው ጥያቄ ነው። እንደው ግን ምናልባት ተሳስቶ ይሆን እንዴ? እንደው ዳህጸ ልሳን ነው ብለን እንኳን አቃንተንልህ። እንደው ዳህጸ ልሳን ነው 165 እኮ ያለው 65 ለማለት ፈልጎ ነው ብለን እንኳን ብንፈልግ ገጽ 65 ላይ አንተ የምትለው ነገር የለም። ጉድ እኮ ነው እናንተዬ። የሌለ ቆይ ምናልባት ገጽ 165ም ላይሆን ይችላል፣ 65ም ላይሆን ይችላል። እስኪ ሌላ ገጽ ላይ ይሆን እንዴ? እንደው ሰዓት ብሎት ይሆናል ብለንም ይህ ድርሳነ ኪዳነ ምህረት ከየካቲት ስለሚጀምር ከገጽ 1 ጀምራችሁ እስከ ገጽ 140 አንብቡት። እርሱ የሚለው ነገር የለም። ሜሎስ በጣም የሚያሳፍር ነገር ነው ያደረገው። በዚህ ድርጊትህ እኔ በጣም አፍሬያለሁ። ምክንያቱም ዝግጅት አድርገህ ነበር ልትገባ የሚገባህ የነበረው። ሲመጣ እኮ አንድ ሰው ምን ያክል እርግጠኛና በዛ ጉዳይ ላይ ምን ያክል መረጃ እንዳለው ነው ማሳየት ያለበት አይደል? ዝግጅት አለማድረግ የሚታወቀው ሳታነበው በመምጣትህ እኮ ነው። ሰው እንዴት ይህን ሲያነብ እንዴት ይመጣል? የሚያሳፍረው እኮ ገጽ መሳሳት አይደለም። ማንም ሰው ገጽ ሊሳሳት ይችላል። የሌለ ነገር እኮ ማንበብህ ነው። እሺ ዳህጸ ልሳን ነው እንበል፣ ገጹን ተሳሳት፣ ችግር የለውም። እዚህኛው ድርሳነ ኪዳነ ምህረት ላይ አንተ የምትለውን ቃል በቃል ልጠቀምና እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ የሚላል የለም። የትኛውም ገጽ ላይ የለም። ይሄ በጣም ያሳዝናል በእውነት። አንድም ቦታ ላይ እንደዚህ የሚል የሌለበትን ነገር ይዘህ መተህ ከየት አምጥተህ ነው ታዲያ ገጽ 165 ላይ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ? የቱ ጋር እንደዚህ የሚል አንድም ቦታ ላይ እንደዚህ ገጽ ንባብ የለም። አንድም ድርሳነ ኪዳነ ምህረት ላይ እንደዚህ የሚል አንድ ነገር የለም። በብራናውም የለም፣ በዚህ በግዕዝና በአማርኛ ተርጉም ላይ የለም። ከየት አመጣኸው? ይህን ጥያቄ እንድትመልስልን በእውነት እንፈልጋለን። የሚሰሙ ሰዎች አያሳዝኑህም እንዴ? አንተ
የወንጌላውያን አማኞች አያሳዝኑ? የዋህ ፕሮቴስታንቶች አያሳዝኑም? ምስኪኖቹ አያሳዝኑም? እንዲሁ ዝም ብሎ የሚሞሉት ፕሮቴስታንቶች አያሳዝኑም? ምናልባት አንተ ስለሚያምኑ ይገኙ ይሆናል ብለው አምነው ተቀብለው ይሆን? እውነት ነው። እኔም እንደዛ ተሸውጄ እንደሆነ ነው ያመንኩኝ ያለሁት፣ ዝም ብዬ አምኜ በመቀበል። አንተ ያነበብክላ በፒሲ ነው የተሐድሶ መናፍቃን ልከውልህ ስለሆነ በስክሪንሾት የምታነበው። ምናልባት የተሐድሶ መናፍቃን የላኩልህም ስክሪንሾት አድርገህ ልከው ነው ለጥፈው ቁጭ ያደረከው። ቢያንስ እንኳን ይላል አላገኘውም። አንድም ቦታ ላይ እንደዚህ የሚገጸማ የለውም እዚህ ውስጥ አንድም ቦታ ላይ። እዚህ ቪዲዮ ላይ ያለውን ብቻ ሰምቼ እኔ የራሴን ድምዳሜ አልወሰድኩም፣ የራሴን መደምደሚያ አልሰጠሁም። እናንተም ሁላችሁም አሁን አንድ ነገር ውስጣችሁ እንደሚሰማ አውቃለሁ። ለምን ሜሎስን በውስጥ አታናግረውም? ቪዲዮ መስራት ለምን አስፈለገ ትሉኝ ይሆናል። ነገር ግን እሱን ከማድረጌ በፊት እኔ በራሴ ነገሩን ለማጣራት ሞክሬያለሁ። በእርግጥም የተባለው ነገር እውነት ነው የሚለውን ነገር ለማጣራት ሞክሬያለሁ። እስኪ ላሳያችሁ። ጉዳዩ ሜሎስን የማናገርና ያለማናገር ሳይሆን እውነትን የመመርመር ነው። ይሄው እንደምትመለከቱት መጽሐፉ ፊት ለፊቴ ይገኛል። ድርሳነ ኪዳነ ምሕረት መልክዓ ኪዳነ ምሕረት በግዕዝና በአማርኛ ይላል። የቅዱስ ናክቶላ ደብረ ሰበካ ጉባኤን ያሳተመው። የመጨረሻውን ገጽ አብረን እስኪ እንመልከተው ቤተሰቦቼ። እንደምታዩት ገጽ 140 ላይ ነው የሚያበቃው። ታዲያ ሜሎስ ለምንድን ነው ህዝቡ መዋሸት ያስፈልገው? በጣም ያሳዝናል። እኔ በእውነት ተሰምቶኛል። እናንተም እንድትገስጹት ፈልጋለሁ። ግን የሜሎስ ስህተት እዚህ ጋር ነው የሚመጣው። ድርሳነ ኪዳነ ምሕረት መልክዓ ኪዳነ ምሕረትና መልክዓ ፍልሰታን በግዕዝ በአማርኛ የተሰኘውን በ2012 ዓመተ ምህረት የታተመውን ነው ሜሎስ የተጠቀመው። ከሳሻችን ግን ይሄንን መጽሐፍ አላገኘውም፣ አላየውም፣ አልፈለገውም። በዚህ ምክንያት ለክስ ስለፈጠነ እንዲህ ያለ ተገቢ ያልሆነ ቪዲዮ ለመስራት ተበረታታ። የዚህ መጽሐፍ አሳታሚ በስክሪኑ ላይ እንደምትመለከቱት በእንጦጦ ሐመረ ኖህ ኪዳነ ምሕረት አንድነት ገዳም ነው። አሳታሚው ገዳሙ ነው ማለት ነው። እንግዲያውስ የመጨረሻውን የመጽሐፉን ገጽ እስኪ አብረን እንመልከተው። ገጽ ስንት ይላል? 307 ቤተሰቦቼ 307 እንጂ 140 እንዳላለ ልብ በሉ። አሁንም ሜሎስ ጠቀሰው ወደ ተባለው ገጽ እስኪ እንሂድ። ገጽ 165 አለ። የሚገርም ነው አለ። ሜሎስ ያነበበው የተባለውስ ነገር ምንባብ በገጽ 165 ላይ አለ በሚገባ እንጂ። ቁጥር 16 አብረን አንብበው። እናቴ ሆይ የኔ መስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ፣ የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መድከም እኩል ይሁኑ እያለ ይቀጥላል። ቤተሰቦቼ እዚህ ጋር እንድታስተውሉ የምፈልገው አንድ ነገር አለ። የኢየሱስ ክርስቶስ መስቀልና መከራ ከማርያም ለቅሶ ጋር፣ የኢየሱስ ክርስቶስ የሞት ጽዋ ከማርያም ዋይታ ጋር፣ የኢየሱስ ክርስቶስ በመቃብር መቆየት ከእርሷ ድንጋጤና ሐዘን ጋር የተነጻጸሩት። ልብ አድርጉ። ይሄ በጌታችን በኢየሱስ ክርስቶስ የመስቀልና የመከራ ስቃይ የማላገጥ በቁስሉ ላይ እንጨት የመስደድ ሕማሙን ተራ አድርጎ የማናናቅ ነገር ነው እየተሰራ ያለው። ሜሎስ እየተቃወሙ ያለው ይሄንን ነው። ደግሞ ከሳሻችን እያደረገ ያለው ይሄንን መሸፋፈን መደባበቅና አረ የለም ውሸት ነው ብሎ የመካድ ነገር ነው ያለው። ያው አባቱ ካጂ ስለሆነ እሱም የአባቱን ስራ ነው የሚሰራውና ብዙ አይደንቅም። ትልቁ ቁም ነገር ግን እዚህ ጋር ሜሎስ የተጻፈ ነገር ዶክሜንት የሆነ ነገር ነው ያቀረበው። ከሳሻችን እንደው ከጭፍን ጥላቻ ለሜሎስ ካለው ጭፍን ጥላቻ የተነሳ ያለን ነገር የሌለ ነጩን ጥቁር ጣፋጩን መራራ አድርጎ የማቅረብ ስራ ሲሰራ ተመልክታችኋል። በጣም ያሳዝናል። እንዲህ ካለው የተሳሳተ ትምህርትና እንዲህ ካለው ጭፍን ጥላቻ ካላቸው መምህራን ራሳቸውንም ልጆቻቸውንም ጠብቁ። ሰላም።